በዕለት ተዕለት የህይወት ጉዟችሁ ውስጥ ስንት ጊዜ ነው ራሳችሁን ዝቅ አድርጋችሁ የተመለከታችሁት? ከሰዎች ጋር በሚኖራችሁ ግንኙነት፣ በስራ ቦታ ወይም በትምህርታችሁ ዓለም ውስጥ የራሳችሁን ድምጽ ለመስማት ፈርታችሁ ዝምታ የመረጣችሁበት አጋጣሚ ስንት ነው? አብዛኛው የሰው ልጅ በውጫዊ ገጽታው ጠንካራና ሙሉ ሰው ሆኖ ለመታየት ይሞክራል። ነገር ግን በውስጡ ጥልቅ የሆነ የስነ-ልቦና ቀውስና የራሱን ማንነት የመጠራጠር ትልቅ በሽታ ይዞ ይዞራል። ይህ በሽታ በራስ መተማመንን ማጣት ወይም ሎ ሰልፍ ስቲም በመባል ይታወቃል። ብዙ ሰዎች በራስ መተማመን ማጣት ማለት ዝም ብሎ መፍራት ወይም ሰዎችን መሸሽ ብቻ ይመስላቸዋል። እውነታው ግን ፍጹም ተቃራኒ ነው። ይህ የስነ-ልቦና ቀውስ በባህሪያችን፣ በአነጋገራችን፣ በሰውነት እንቅስቃሴያችንና ከሰዎች ጋር በምናደርገው ግንኙነት ውስጥ በድብቅ የሚንጸባረቅ ረቂቅ ወጥመድ ነው። ዛሬ በዚህ እጅግ ጥልቅና ዝርዝር ትምህርት ውስጥ በራስ መተማመን የሌላቸው ሰዎች ሳያውቁት በተደጋጋሚ የሚያሳዩቸውን 8 ዋና ዋና ድብቅ ባህሪያትን በሳይንሳዊና በስነ-ልቦናዊ መነጽር በስፋት እንመረምራለን። ይህንን ቪዲዮ እስከ መጨረሻው በጥሞና ተከታትላችሁ በዙሪያቸው ያሉትን ሰዎች ባህሪ በቀላል ለመለየት የምትችሉበትን ጥበብ ከመጨበጣችሁም በላይ በገዛ ማንነታችሁ ውስጥ የተደበቁትን ድክመቶች ፈውሳችሁ ጠንካራና ተከባሪ ሰው መሆን የምትችሉበትን መንገድ ታገኛላችሁ። አዳምጣችሁ ከጨረሳችሁ በኋላ መፍትሄውን አብረን እንፈልጋለን ማለት ነው። ወደ ቪዲዮ። አንደኛው ከልክ ያለፈ ይቅርታ መጠየቅ። ወደ መጀመሪያና ማህበራዊ ዋጋችሁን ሙሉ በሙሉ ወደሚያረክሰው ባህሪ እንለፍ። በራስ መተማመን በሌላው ሰው በአንድ ማህበራዊ መስተጋብር ውስጥ ምንም አይነት ጥፋት ሳይኖርባቸው ወይንም በዚያ ክስተት ውስጥ ምንም አይነት ቀጥተኛ ድርሻ ሳይኖራቸው እንኳን ይቅርታ ማለት ጥልቅ የሆነ አባዜና ልምድ አላቸው። በመንገድ ላይ ሰው ሲጋጭ ይቅርታ የሚጠይቁት እነሱ ናቸው። የሰው ሀሳብ ስላልገባቸው ጥያቄውን ለመጠየቅ ሲሉ መጀመሪያ ይቅርታ ይላሉ። ማህበራዊ ሳይኮሎጂስቶች እንደሚያረጋግጡት ይህ ከልክ ያለፈ የይቅርታ አጠቃቀም ስለ ልቦናዊ መነሻ፣ የራስ መብትን፣ የራስን ቦታና የራስን ህልውና ሁልጊዜ ከሌሎች ሰዎች አሳንሶ የመመልከት ምልክት ነው። ይህ ባህሪ ለሌላ ሰው አእምሮ የሚሰጠው አደገኛ ምልክት እኔ ሁልጊዜ ጥፋተኛ ነኝ፣ የኔ መገኘትና ሀሳብ እናንተን ይረብሻል የሚል ስውር የደካማነት መልእክት ነው። ይቅርታ ትልቅ የጨዋነት ምልክት ቢሆንም ያለ ቦታው ሲደጋገም ግን የንቀት መጋበዣ ይሆናል። ሁለተኛ፣ ውሳኔ ለመወሰን መቸገር። ሁለተኛውና የህይወት ስኬትን ሙሉ በሙሉ የሚያደናቅፈው ባህሪ ውሳኔ መወሰን ከባድ ችግር ነው። በራስ መተማመን የሌላቸው ግለሰቦች ለራሳቸው ያላቸው ውስጣዊ ግምትና እምነት እጅግ ዝቅተኛ ከመሆኑ የተነሳ ትክክልና ጠቃሚ ውሳኔ የመወሰን ተፈጥሯዊ ችሎታቸውን ሙሉ በሙሉ ይጠራጠራሉ። ለአንድ ትንሽ የህይወት ምርጫ ወይም ለትልቅ የረጅም ጊዜ እቅድ እንኳን የራሳቸውን አእምሮ ማመን አይችሉም። በዚህ ምክንያት ሁልጊዜ በሌሎች ሰዎች አስተያየት ላይ በጥገኝነት ለመደገፍ ይሞክራሉ። ምን ምርጫ ብመርጥ ይሻለኛል? አንተ ወስንልኝ በማለት የራሳቸውን ውሳኔ ወስነው ስልጣናቸውንና ኃላፊነታቸውን ሙሉ በሙሉ ለሌላ ሰው አሳልፈው ይሰጣሉ። ይህ ጥገኝነት በሂደት የህይወታቸውን መሪ ለሌሎች አሳልፈው እንዲሰጡና የሰዎች ተከታይ ብቻ ሆነው እንዲቀሩ ያደርጋቸዋል። ሶስተኛ፣ የሌሎችን ሰዎች ምስጋና ለመቀበል መቸገር። ሶስተኛው አስገራሚ የስነ-ልቦና ባህሪ ደግሞ የሰዎችን አድናቆትና እውነተኛ ምስጋና በደስታ ለመቀበል መቸገር ነው። አንድ በራስ መተማመኑ የላቀ ሰው ስለ ስራው ወይም ስላለው ውበት ምስጋና ሲለገሰው አመሰግናለሁ በማለት በኩራትና በክብር ይቀበላል። በራስ መተማመን የሌላቸው ሰዎች ግን ለአንድ ጥሩ ተግባር ወይም ስኬትና ምስጋና ሲቸራቸው ማመስገን ወይም በደስታ መቀበል እጅግ ይከብዳቸዋል። ይልቁንም ምንም አይደለም እንዲሁ በአጋጣሚ የመጣ ነው በማለት ወይም የሰሩትን ትልቅ ስራ እጅግ አሳንሶ በመግለጽ ምስጋናውን ለማስተባበልና ለማጣጣል ይሞክራሉ። ይህ የሆነበት ምክንያት ውስጣዊ ማንነታቸው እነዚያ ውብ ምስጋናዎች የሚገባው ሆኖ ስለማይሰማውና የራሳቸውን ስኬት እንደ ትልቅ ነገር መቁጠር ስለሚከብዳቸው ነው። አራተኛ፣ ከልክ በላይ ራስን መተቸት። ወደ አራተኛውና በውስጥ ዓለም ውስጥ ወደሚካሄደው ጨካኝ ባህሪ እንለፍ። ይህ ባህሪ ራስን ከልክ በላይ መተቸት ወይም ሰልፍ ክሪቲዝም በመባል ይታወቃል። እነዚህ ሰዎች በውስጣቸው የፈጠሩት እጅግ ጨካኝ የሆነ የውስጥ ዳኛ አላቸው። አንዲትን ትንሽ የሰው ልጅ ስህተት ወይም ውድቀት ቢገጥማቸው ያንን ስህተት እንደ ትልቅና የማይታረም የህይወት ፍጻሜ አድርገው በመቁጠር ሌት ከቀን ራሳቸውን በጸጸት ይወቅሳሉ፣ በሀሳብም ይቀጣሉ። በራሳቸው ሀሳብ ራሳቸውን ይቀጣሉ። ይህ አልበቃ ብሏቸው ራሳቸውን ሁልጊዜ ከሌሎች ሰዎች ውጫዊ ስኬት ጋር ያወዳድራሉ። ለሌሎች ሰዎች ጥንካሬ ከራሳቸው ደካማ ጎን ጋር በማነጻጸር በገዛ አእምሯቸው ውስጥ የዝቅተኝነት ስሜት በየቀኑ ይመግባሉ። ይህ ከልክ በላይ ያለፈ መውቀስ ውስጣዊ አቅማቸውን ሙሉ በሙሉ ያደቀዋል። አምስተኛ፣ ትኩረትን ላለመሳብ በከፍተኛ ሁኔታ መጣር።
አምስተኛው ባህሪ በማህበራዊ ስብሰባዎችና ግንኙነቶች ወቅት የሚታይ ግልጽ ምልክት ነው። በራስ መተማመን የሌላቸው ሰዎች የሰዎችን እይታና ትኩረት በእነሱ ላይ እንዲያርፍ ፍጹም አይፈልጉም። ትኩረትን እንደ ትልቅ አደጋና ፍርሃት ነው የሚመለከቱት። ስለዚህ በማንኛውም የቡድን ስራ፣ በቤተሰብ መስተጋብር ወይም በትላልቅ ስብሰባዎች ላይ ዝምታን እንደ ብቸኛ መከላከያ ጋሻ አድርገው ይመርጣሉ። ከሰዎች ጋር ቀጥተኛ የዓይን ግንኙነትን ሆን ብለው ያስወግዳሉ። ምክንያቱም የዓይን ግንኙነቱ ውስጣዊ ፍርሃታቸውን አውጥቶ የሚያሳይ ስለሚመስላቸው ነው። ሁል ጊዜ በክፍል ውስጥ ከሰዎች ራቅ ብለው ጥግ ላይ መቀመጥንና የማይታይ መሆንን ያዘወትራሉ። ስድስተኛ የሌሎችን ፍላጎት ከራስ ማስቀደም። ስድስተኛውና እጅግ አደገኛው ማህበራዊ ወጥመድ የሌሎችን ፍላጎትና ስሜት ከራስ በላይ አሳልፎ ማስቀደም ነው። ይህ ባህሪ ፒፕል ፕሊሲንግ በመባል ይታወቃል። የሰዎችን ስሜት ላለመጉዳት፣ ከሰው ላለመገለል ወይም ሰዎችን ላለማስቀየም ሲሉ ብቻ የራሳቸውን መሰረታዊ ፍላጎት፣ ጊዜ፣ ገንዘብና ስሜት ሙሉ በሙሉ አሳልፈው ይሰጣሉ። ለማንኛውም ሰውና ጥያቄ አይደለም ወይም በአሁኑ ሰዓት አልችልም ብሎ በድፍረት መናገር ሞታቸው ነው። ምክንያቱም ሌሎችን ማስደሰትና ከሰዎች የሚያገኙትን የውሸት ተቀባይነት ለጊዜያዊ በራስ መተማመናቸው ብቸኛ የኦክስጅን ምንጭ ሆኖ ስለሚያገለግላቸው ነው። ይህ ግን በሂደት የሰዎች መረጋገጫ ያደርጋቸዋል። ሰባተኛ የሰውነት አቋምና እንቅስቃሴ። ሰባተኛው ምልክት ቃላት ሳይናገሩ ስለ ሰውነታቸው እውነት የሚናገሩ የሰውነት ቋንቋ ወይም ቦዲ ላንጉጅ ነው። በራስ መተማመን የሌላቸው ሰዎች ብዙ ጊዜ ስውር በሆነ መልኩ ራሳቸውን በአካልም ጭምር አሳንሰው የሚያሳዩት የሰውነት እንቅስቃሴ ያደርጋሉ። ለምሳሌ በመንገድ ላይ ሲሄዱ ትከሻቸውን አጥፎና አንገታቸውን ደፍተው ይሄዳሉ። ልክ ያለምን ሰዎች እንደፈሩ አይነት ምልክት ያሳያሉ። ከሰዎች ጋር ቆመው ወይም ተቀምጠው ሲነጋገሩ ቀጥ ብለው የመቀመጥና ልባቸውን ከፍ የማድረግ ብቃት የላቸውም። ከዚህ በተጨማሪ ደግሞ በሚናገሩበት ወቅት ሀሳባቸው ተቀባይነት እንደማያገኝ በማሰብ ድምጻቸውን እጅግ ዝቅ ያደርጋሉ። ስምንተኛ ከልክ በላይ ስለ ወደፊቱ መጨነቅ። ስምንተኛውና የመጨረሻው ባህሪ በአስተሳሰብ ደረጃ የሚከሰት ከልክ ያለፈ ጭንቀት ነው። ያለፈውን ትንሽ ስህተት ደጋግሞ በማሰብ ራስን ከማሰቃየት ባለፈ ወደፊት ሊመጣ ስለሚችለው ማንኛውም ትንሽ ችግርና ውድቀት ከመጠን በላይ መፍራት የአሁኑን ወርቃማ ጊዜ እንዳይደሰቱበት ያደርጋቸዋል። ይህ የወደፊት ፍርሃትና ስጋት አዲስ የህይወት እድሎችን ከመሞከር፣ አዲስ ስራዎችን ከመጀመርና አዲስ ሰዎችን ከመቅረብ ሙሉ በሙሉ አግዶ በነበሩበት የደካማነት ሰርክል ውስጥ አስሮ ያስቀራቸዋል። ውድ የዩቲዩብ ተከታታዮቼ በራስ መተማመን ማጣት ሊቀየርና ሊታከም የሚችል የስነ ልቦና ባህሪ እንጂ የእናንተ ዘላለማዊ ማንነት አይደለም። እነዚህን 8 ባህሪ በራሳችሁ ህይወት ውስጥ ካስተዋላችሁ ዛሬውኑ የመጀመሪያ የእርምት እርምጃ መውሰድ አለባችሁ። መፍትሄው የሚጀምረው ለራሳችሁ በምትሰጡት ዋጋ ነው። የራሳችሁን ውሳኔ በራሳችሁ በመወሰን መጀመር ነው። በመቀየር እናንተን የማይሆናችሁን ነገር እምቢ በማለት በመለማመድ የሰውነት አቋማችሁን ቀጥ በማድረግና የራሳችሁን ውሳኔ በራሳችሁ በመወሰን መጀመር ነው። እናንተ ለራሳችሁ ክብር ስትሰጡ ዓለምም እናንተ ማክበር ትጀምራለች። ይህ ቪዲዮ ህይወትን ቀያሪ ትምህርት ጠቃሚ ሆኖ ካገኛችሁት አሁኑኑ ቪዲዮን ላይክ በማድረግ ለሌሎች እንዲደርስ ያድርጉ። በቀጣይ እንደዚህ ያሉ ጥልቅ የሳይኮሎጂና የስብዕና ግንባታ ትምህርቶች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስፍሩልኝ። በሚቀጥለው ድንቅ ቪዲዮ እስክንገናኝ ድረስ በራስ መተማመናችሁ የላቀ ይሁን። ቸር ቆዩልኝ።